ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ አፈርን እንዴት አድርገን በኖራ ማከም እንችላለን? በተለይ ደግሞ ማዕድኑ አነሳ ሆኖ ያንን አፈር ለማሻሻል ኖራ መጠቀም ይቻላል ብዙ ጊዜ። ስለዚህ እንዴት አድርገን ማከም እንችላለን የሚለውን የተወሰነ ነገር ልነግራችሁ ነው። ሙሉ ዲቴሉን ወይም ሙሉ ሀሳቡን ዩቲዩብ ላይ ታገኙታላችሁ። ሊንኩን ባዮ ላይ አስቀምጥላችኋለሁ። ከዛ በመውሰድ ገብታችሁ መመልከት ትችላላችሁ። የተወሰኑ ግን ሀሳቦችን ላንሳላችሁ። በዋናነት እንግዲህ ኖራ የምንጠቀመው ለምንድን ነው? አፈሩ አሲዳማ የሚሆን ከሆነ በተለይ ፒኤቹ ከ5.5 በታች የሚሆን ከሆነ ያንን ለማስተካከል ነው የምንጠቀመው። በተለይ የፒኤች ቫሊዩን ለመቀነስ የተለያዩ ማዕድናቶች በአፈር ውስጥ እንዲኖሩ ፖታሽየም፣ ካልሽየም፣ ማግኒዥየም እነኚህ የምንላቸው በአፈር ውስጥ እንዲኖሩ ለማድረግ ነው። ሌላኛው አይረን የሆኑ ቶክሲክ የሆኑ ነገሮችን ለመቀነስ ከማሰብ የተነሳ እንዴት አድርገን ነው የምንሰራው ወይም እንዴት አድርገን ነው የምንጠቀመው ብላችሁ ሀሳብ ካነሳችሁ፣ በተለይ ደግሞ ብዙ ጊዜ የተለመደው አግሪካልቸራል ላይም የምንለው ወይም ለግብርና የምንጠቀመውን ኖራ ነው ማለት ነው። ያም እንግዲህ ካልሽየም ካርቦኔት የሚባለው በጣም ብዙ ጊዜ የምንጠቀመው እሱን ስለሆነ ነው። በዋናነት ግን መደረግ ያለበት ነገር ምንድን ነው? ይሄንን ስንጠቀም አፈሩ ፒኤቹ ቴስት መደረግ መቻል አለበት። በላቦራቶሪ መታወቅ መቻል አለበት፣ የፒኤች ቫሊዩ መጠኑ ማለት ነው። ያ የማይታወቅ ከሆነ አፕላይ ለማድረግ ለመጠቀም እንቸገራለን ማለት ነው። ምክንያቱም እያንዳንዱ በፒኤች ቫሊዩ መጠን ስለሆነ ሪከመንድ የሚደረገው ይሄን ያህል ተጠቀሙ የሚለው ማለት ነው። ስለዚህ እሱ በዋናነት ቼክ መደረግ መቻል አለበት። ሌላኛው ካልኩሌት ማድረግ መቻል አለብን። በፒኤች ቫሊዩ ላይ ተመስርተን ምን ያህል ቶን ኦፍ ላይም መጠቀም እንዳለብን ለማወቅ ማለት ነው። ስለዚህ ካልኩሌት ማድረግ ይኖርብናል። በጣም አሲድ ከሆነ እና ከ5 በታች ከሆነ ከ4 እስከ 6 ቶን ፐር ሄክታር መጠቀም ይኖርብናል። ያንን እንግዲህ በደንብ አድርገን ስንጠቀም መሬቱ ላይ አፈሩ ላይ በደንብ አድርገን መነስነስ ይጠበቅብናል። እኩል ማለት ነው። መሬቱ ላይ በእኩል መጠን መነስነስ ዩኒፎርምሊ መነስነስ ይኖርብናል። ከነሰነስኑ በኋላ ደግሞ በደንብ አድርገን ከአፈሩ ጋር ማዋሃድ ይኖርብናል። በመቆፈሪያ ሊሆን ይችላል፣ በእርሻ በሬ ሊሆን ይችላል፣ በትራክተር ሊሆን ይችላል። ዩኒፎርምሊ ከአፈሩ ጋራ ቢያንስ ከ15 እስከ 20 ሴንቲሜትር ጥልቀት ባለው አፈሩ ውስጥ በደንብ አድርገን ይህንን ኖራ በማቀላቀል አፈሩን መቀየር እንችላለን ማለት ነው። ስለዚህ ኖራ በምንጠቀምበት ሰዓት ውሃ ልንሰጠው ይገባል ለመሬቱ፣ ወይም ደግሞ በመስኖ ሊሆን ይችላል፣ ወይ ደግሞ ዝናብ መጠበቅ ይኖርብናል ማለት ነው ይህንን ስናደርግ። ስለዚህ በተለይ ሞይስቸር ሲኖረው ወይም እርጥበት ሲኖረው ቶሎ ወደ አፈሩ ተዋህዶ ለአትክልቱ ጥቅም እንዲሰጥ ስለሚያደርገው ያንን መጠበቅ ያስፈልጋል ማለት ነው። ተጨማሪውን ዩቲዩብ ላይ ታገኙታላችሁ። እሱን በመጠቀም የበለጠ መረጃ ማግኘት ስለምትችሉ ማለት ነው። አመሰግናለሁ።